ጄኔራሉ ከሀገር መኮብለሉ ተሰማ። በንጹሃን ላይ የሚደርሰውን ጥቃት መቃወም ነው ጄኔራሉ ከሀገር የኮበለለው ተብሏል። አገዛዙ ቤትም ከባድ ቀውስ ተፈጥሯል። ከጉዳዩ ጋር በተያያዘ የተጠናከረ መረጃ አለ፣ በዝርዝር እናስደምጣችኋለን። የደራ ምድር ለአምባገነኑ የብልጽግና ሰራዊት ከባድ ኪሳራ ማስተናገጃ ቦታ ሆኗል። በሰለልኩላ ከተሞች በተደረገው በዚህ ከባድ ውጊያ ፋኖ የአገዛዙን ምሽግ ሙሉ በሙሉ ያፈረሰ ሲሆን ከተሞችን በመቆጣጠር በርካታ ክላሽንኮቭ ጠመንጃዎችንና ምርኮችን ገቢ አድርጓል። ሌላኛው መረጃችን ነው። በሽራሮ የተፈጸመውን የድሮን ጥቃት ተከትሎ በብልጽግናው አገዛዝና በህወሓት መካከል ያለው ወታደራዊና ፖለቲካዊ ፍጥጫ ይበልጥ መካረሩ ተሰምቷል። ሁለቱም ኃይሎች የሚያደርጉት የቃላት ጦርነት ለዲፕሎማሲ ጫና ማሳደጊያነት ብቻ የተጠቀሙበት እንደሆነና ወደ ለየነት ጦርነት የመግባት እድል እንዳላቸውም እየተዘገበ ይገኛል። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የደራ ምድር ለአምባገነኑ የብልጽግና ስርዓትና አጋሮቹ መቃብር ሆኖ መዋሉን ሸዋ ጠቅላይ ግዛት አሳምነው ገልጿል። በቱቲና በሰለልኩላ ከተሞች በተደረገው በዚህ ከባድ ውጊያ ፋኖ የአገዛዙን ምሽግ ሙሉ በሙሉ መቆጣጠሩን የተናገረ ሲሆን ከተሞችን በመቆጣጠር በርካታ ክላሽንኮቭ ጠመንጃዎችንና ምርኮችንም ገቢ ማድረጉን አስታውቀዋል። በአማራ ክልል የህዝቡን የህልውና ተጋድሎ በኃይል ለመቀልበስ የከባድ መሳሪያዎች ጋጋታ ይዞ የተሰለፈው የብልጽግና አገዛዝ በደራ ግንባር ፍጹም አሳፋሪና ውዳሚ ወታደራዊ ቅጽበት እንደገጠመው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ ኮር የበፈቃዱ በላይ ክፍለ ጦር ጀግኖች በደራ ወረዳ ሰለልኩላ እና ቲቲ ከተሞች ላይ የተቀናጀ እርምጃ ወስደዋል። ከትናንት ጀምሮ ለተከታታይ ሰዓታት በዘለቀ ወታደራዊ ውሎ በቀጠናው መሽጎ በነበረው አገዛዙ ላይ የበፈቃዱ በላይ ክፍለ ጦር የወሰደው ጥቃት አገዛዙ ላይ ከባድ ድንጋጤ ፈጥሯል ነው የተባለው። በዚሁ ጥቃት ከፋኖ ክንድ የሚሰነዘረውን ወታደራዊ እርምጃ መቋቋም ያቃተውና መውጫ ያጣው የአገዛዙ ኃይልም በጭንቀት ውስጥ በመውደቁ በጫካ ያደራጀውን የኦነግ ሸኔ ኃይል ለአጋዥነት ማሳተፉ ታውቋል። ነገር ግን ክፍለ ጦሩ በከፍተኛ ማጥቃት የአገዛዙን ስልት በማክሸፉ የሰለልኩላን ከተማ በቁጥጥር ስር መዋሉን እዙ ገልጿል። እዙ በተመሳሳይ ሰዓት በቲቲ ከተማ ባደረገው አውደ ውጊያም የብልጽግናው ኃይል የያዛቸውን ምሽጎች በኃይል ማስለቀቁን አስታውቋል። የፋኖ ኃይሎችም ከተማዋን ሙሉ በሙሉ በመቆጣጠር ወታደራዊ የበላይነት ተቀዳጅተዋል። በዚህ ደማቅ አውደ ውጊያም 3 ከፋኖ ከርተው ወደ አገዛዙ የነበሩ የውስጥ ባንዳዎች፣ አንድ የብልጽግና ስርዓት ቀኝ እጅ የሆነ ካድሬና 3 የአገዛዙ ታጣቂ የሚሊሻ አባላት መማረካቸው ተገልጿል። ሌላ ሰበር መረጃዎቻችን ስናቀና በፈረንሳይ የሚገኙት ሜጀር ጀነራሉ መኮብለላቸው ተሰምቷል። መከላከያ ሚኒስቴር ውስጥ የሰው ኃይል ግንባታ ዋና ዳይሬክተር ሜጀር ጀነራል ተሾመ ፈረንሳይ ሀገር ለጉብኝትና ልምድ ልውውጥ ከሄዱበት አዚያው መቅረታቸውን ወደ ሀገር ቤት ለመመለስ ፈቃደኛ አለመሆናቸውን የውስጥ ምንጮች ገልጸዋል። ሜጀር ጀነራሉ በመከላከያ ሚኒስቴር ውስጥ የሰው ኃይል ግንባታን በበላይነት የሚመሩ የሰራዊቱን ስምሪት ስልጠናና የውስጥ መዋቅር በቅርበት የሚያውቁ አንጋፋ መኮንን ናቸው ተብሏል። ወደ አውሮፓ ካቀኑ በኋላ የመንግስት ጥሪ ባለመቀበል አዚያው ለመቅረት የወሰኑት በንጹሃን ዜጎች ላይ እየደረሰ ያለውን ጥቃትና በሰራዊት ውስጥ ያለው የብሔር የበላይነት ስላልተስማማቸው መሆኑን ታማኝ የውስጥ ምንጮች ይጠቁማሉ። ይህ የሜጀር ጀነራል ኩብለላ እርምጃ በብቸኝነት የተወሰደ ሳይሆን በመከላከያ ሰራዊቱ ከፍተኛ አመራሮች ዘንድ እየተቀጣጠለ የመጣው የውስጥ ቅሬታ ማሳያ መሆኑን ታዛቢዎች ይናገራሉ። በተለይም በአማራና በኦሮሚያ ክልሎች የሚካሄዱት ወታደራዊ ኦፕሬሽኖች በንጹሃን ማህበረሰብ ላይ እያስከተሉ ያሉት መፈናቀል፣ ሞትና የሰብአዊ መብት ጥሰት በርካታ የጦር አዛዦችን እያስቆጣ ይገኛል ተብሏል። ቁጥራቸው ቀላል የማይባል የጦር መኮንኖችና የክፍለ ጦር አዛዦች ሰራዊቱ አገራዊ አንድነትንና ሉዓላዊነትን ከመጠበቅ ይልቅ ህዝብ ጋር እየተጋጨ ነው በሚል በውስጥ ስብሰባዎች ላይ ጭምር የተቃውሞ ድምጻቸውን እያሰሙ መሆኑ ተሰምቷል። የጀነራል ተሾመ ስደት በከፍተኛ አመራሩ ዘንድ ያለውን አለመረጋጋት ይፋ ያደረገ ሲሆን ከዚህ ቀደም መካከለኛና ዝቅተኛ መኮንኖች ስራቸውን በገዛ ፈቃዳቸው የመልቀቅ ወይም ወደ ተቃዋሚ ኃይሎች የመቀላቀል አዝማሚያ እያሳዩ መሆኑ ይታወቃል። መከላከያ ሰራዊቱ የሀገሪቱ የመጨረሻ የውስጥ መረጋጋትና ምሰሶ ተደርጎ የሚወሰድ ቢሆንም እንደ ሰብአዊ ኃይል ግንባታ ዳይሬክተሩ ያሉ ወሳኝ አመራሮች መንግስትን እየከዱ መቅረታቸው በመንግስት መዋቅርና በጦር ውዝ መካከል ያለውን መተማመን በእጅጉ ያላለዋል። ይህም መንግስት የውጭ ግጭቶችን በወታደራዊ ኃይል ብቻ ለመፍታት የሚያደርገውን ጥረት ዋጋ እያስከፈለው መሆኑን የፖለቲካ ተንታኞች ይናገራሉ። በሌላ መረጃ የብልጽግናው አገዛዝና የህወሓት ኃይሎች በመካከላቸው ያለውን ፍጥጫ የጦርነት ዝግጅት ወደ ቃላት መወራወር አሻጋግረውታል። ቀናት በፊት በአብይ አህመድ ቀጥተኛ ትዕዛዝ በታችኛውና የላይኛው ሽራሮ አቅራቢያ አርሚ 13 ተብሎ በሚጠራው የትግራይ ታጣቂ ቡድን ላይ የተፈጸመውን የድሮን ድብደባ ተከትሎ አካባቢው ውጥረት ውስጥ መግባቱ ታውቋል። የድሮን ጥቃቱ ሰብአዊና ቁሳዊ ጉዳት ማድረሱን ተከትሎ በጥቃት
በቀጠናው ሽራሮ ከተማ የተገኙት የትግራይ ታጣቂ ኃይል ከፍተኛ አመራር ጄኔራል ምግባይ ኃይለ ከአካባቢው ማህበረሰብ ጋር ውይይት ማድረጋቸው ይታወሳል። ጄኔራሉ በንግግራቸውም የብልጽግናውን ስርዓት የትግራይ ህዝብ ጠላት አድርጎ መፈረጁንና በሰራዊታቸው ላይ ጥቃት መፈጸሙን ገልጸው ሆኖም ግን በዚህ ድርጊት የሚንበረከክ የለም ሲሉ ተደምጠዋል። ጄኔራል ምግባይ አክለውም አሁን የተያዘው መንገድ በጥሰን እንደ ህዝብ እንቀጥላለን ወይም በዚያ ገመድ ታንቀን በባርነት እንኖራለን፣ እሱን ደግሞ ማንም አይመርጥም፣ ያለን አማራጭ ማሸነፍ ነው፣ ደግሞም እናሸንፋለን ማለታቸውም ይታወሳል። ይህ በሁለቱ ኃይሎች መካከል የሚደረግ የፖለቲካ ድራማም ሆነ እውነተኛ ፍጥጫ ማንኛውንም አይነት ወታደራዊ ስህተት ቢፈጥር መሬት ላይ በቀጥታ የሚያርፈው በአማራ ታሪካዊና ነባራዊ ርስቶች ላይ መሆኑ ተገልጿል። ሁለቱም ኃይሎች በአማራ ህዝብ ጥቅም ላይ ተመሳሳይ አቋም ያላቸው በመሆኑ በመካከላቸው የሚከፈተው ወይም የሚፈጥሩት ማንኛውም ግጭት የአማራን ታሪካዊ መሬቶች ለድርድርና ለጦርነት አውድማነት አሳልፎ እንዳይሰጥ ከፍተኛ ጥንቃቄ ያስፈልጋል ሲሉ ተንታኞች ይገልጻሉ። በተለይም የአማራ ፋኖ ይህንን በብልጽግናና በህወሓት መካከል ያለውን ቁማርና ፍጥጫ በከፍተኛ የፖለቲካ ንቃት መከታተል እንዳለበትም በርካታ የፖለቲካ ሊቃን እያሳሰቡ ይገኛሉ። ፋኖ በሁለቱ ኃይሎች ፍጥጫ ምክንያት ሊመጣ የሚችለውን ማንኛውንም ወታደራዊና ፖለቲካዊ ተጽዕኖን ለማቃለል ለመመከትና የርስቶቹ ሉዓላዊነት ለማረጋገጥም ፍጹም የሆነ ስልታዊ ድርጅታዊ ወታደራዊ ዝግጁነት ሊኖረው እንደሚገባ ተመላክቷል። መረጃዎቻችን ሲቀጥሉ በሸበል በረንታ የሚገኘው የአገዛዙ ቅጥረኛ የሚኒሻ መዋቅር መፈራረሱ እንደቀጠለ ነው ተብሏል። መንገሻ ፓራ ኮማንዶ ወይንዬ ቀበሌ ተወላጅ ሲሆን አንድ ኮሪያ ክላሽ ከ40 ጥይትና የድረት ትጥቅ በመያዝ በሸበል በረንታ የድዋ ከተማ የሚገኘውን የአገዛዙን ኃይል በአካባቢው የሚገኝ ማህበረሰብ ላይ እያካሄደ ያለውን ዝርፊያና ጭቆና በመቃወም አፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቁ ተቀላቅሏል። በሌላ መረጃ በእነማይ ወረዳ ማህበረ ብርሃን ቀበሌ የሚገኘው የአገዛዙ ኃይል ከፋኖ ኃይሎች ጋር መፋለም ሲያቅተው በስራ ኢየሱስ ቀበሌና የጤና ተቋማትንና የአካባቢው ማህበረሰብ የቤት በር በመስበር የቤት እቃዎችን በመዝረፍና በመውደም የቀረውን የቤት ዕቃ በመጫን አረመኔያዊ ተግባሩን ዛሬም አሳይቷል። ይህ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁ ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።